በዚህ ዓመት በከፍተኛ ሁኔታ ከክልላችን ባሻገር ሊገጥማት የሚችሉ ታላላቅ ፈተናዎች አሉ። በተለይ በዚህ በምስራቅ አፍሪካ ቀጠና ሀያልነትን ከማጎናጸፍ ባሻገር የቀጠናውን ሰላም ለማረጋገጥ በከፍተኛ ሁኔታ ኢትዮጵያ ላይ መዝመት ቀጠናውን የጦርነት አዙሪት ውስጥ መክተት እንደሆነ ስለሚረዱ ታሪካዊ ጠላቶቻችን የምንላቸው እነ ግብፅ እነሱ ሎጂስቲክ እያቀረቡ ለኤርትራ እየዘወሩት ከዛ ባሻገር ደግሞ በቅርቡ በተለይ ደግሞ የፈራረሰችው ሱዳን ሰሜን ሱዳኑ በሁለት ታላላቅ ጎራዎች ተከፍላ እየተመራች ስለሆነ አንደኛው ጎራ ከኢትዮጵያ ታሪካዊ ጠላቶች ጋር ተወዳጅቶ በውስጥ ያሉ የውስጥ ባንዳዎችን እያጠናከረ የውስጥ ሰላማችን እንዳይረጋገጥ ሉዓላዊነታችን እንዲደፈር ከማድረግ አኳያ ከፍተኛ ስራ እየተሰራ ነው ያለው። ለዚህ የውስጥ ባንዳዎቻችን በዋናነት የውጭ ባንዳውን ተሸክሞ ለመግባት ጥረት እየተደረገ ሀገራችን የበለጠ ልማት የማተኮር ሲገባት በጦርነት አዙሪት ውስጥ እንድትቀጥልና በተለይ ደግሞ የዚህ የጦርነቱ ገፈት ቀማሽ ሆኖ ህዝባችን እንዲቀጥል ከማድረግ አኳያ የውስጥ ባንዳዎች ያላሰለሰ ጥረት እየሰሩ ነው። ነገር ግን እየተዋጉን ያለ የውጭ ባንዳዎች ናቸው። ስለዚህ ኤርትራ ለምንድን ነው ይህን ጦርነት በዚህ ደረጃ በውስጥ እንድንተራመስ የተፈለገ የሚለውን ሰነዱ የሚያብራራ ይሆናል። የሱዳኖች አሁን በዚህ ደረጃ በተለይ ደግሞ የአንደኛው ኃይል ወደዚህ ወደ ታሪካዊ ጠላቶቻችን አብሮ መደመር መሰረታዊ ምክንያቱ ምንድን ነው የሚለውን ያሳያል። ከዛ ባሻገር የግብፅ የውሃ ጥቅም ስለሆነ ውሃዊ ጥቅሞቻችን እንዳንጠቅምና እንዳናስከብር ከማድረግ አኳያ ከፍተኛ ስራ ሲሰራ ነው የነበረው። አሁንም በውሃ ስራዎቻችን ላይ ጥላ እንዳይጥላ የበኩሏን አስተዋጽኦ እየሰራች ነው ያለችው። ይሄ ከፍተኛ የሆነ የዲፕሎማሲ ጫና አልፈጠረም፣ ግን ደግሞ የውስጥ ጫና እንዲፈጠር አድርጓል። ስለዚህ የውስጥ ጽንፈኛ ፋኖ ሸኔ እና ዋና የስልጣን ጥም ያለባቸው አሮጌዎች የሚባሉት የህወሓት ተረዝባዦች አሁንም ጭምር ኢትዮጵያ በከፍተኛ ሁኔታ እንድትተራመስ እያደረገ ነው። ለምሳሌ ሰሞኑን ሰምታችሁ ከሆነ በዚህኛው በምዕራቡ ቀጠና በእኛ ከፍተኛ የሆነ የህወሓት ወታደር ወደ እኛ ለመግባት ሲፈልግ እኛ በራዳር ጭምር ቁጥጥር ተደርጎበታል። ይሄ ዝም ብሎ ለኢትዮጵያ ለማልማት የሚመጣ ሳይሆን ከፍተኛ የሆነ መተራመስ ውስጥ እንድትገባ ማለት ነው። አሁን ጦርነቱ ከኛ ባሻገር ነው። ስለዚህ ይሄ ከኛ ባሻገር የሆነ የህልውና ጦርነት ስለሆነ የመንግስት ሰራተኛ ልክ እንደ ትናንቱ ለሰላም ዘብ ነው፣ የልማት አርበኛ ሆኖ ያለ መንግስት ሰራተኛ ርብርብ ሊመጣ የሚችል ሰላም እንደሌለ ታውቆ ምናልባትም ሰላም እንታ ከተባለ በከፍተኛ ሁኔታ የሚረባረው የመንግስት ሰራተኛው ስለሆነ በዚህ ደረጃ መነጋገር መወያየት አስፈላጊ ነው ማለት። ስለዚህ ይህን ውይይት በደንብ ተወያይተን በቀጣይ የመንግስት ሰራተኛው ከዚህ ጦርነት አኳያ ወደ ድንበር በተጠቀቁት ሰራዊቶች ሊተኮስ ሊጀመርበት የሚችልበት ጊዜ ባይታወቁ የመንግስት ሰራተኛው ይህንን አውቆ ግን በየትኛውም አቅጣጫ እና በምን መንገድ ማገዝ መደገፍ እንዳለበት ለማሳየት ስለሆነ ሰነዱ እና ደግሞ በደንብ ተረድቶ ነገር በኮንቴክት በግዳጅም በሎጂስቲክም ጭምር ማገዝ መተባበር የሚጠበቅብንና